ሰላም እንደምናላችሁ ክብራና የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል ይላል ማን ዩናይትድ ኢንፎ። ዛሬ ከናንተ ጋር በአጫጭር መረጃዎችን የተገናኘ ነው። ስለምታደምጡና ቆይታችሁ ከኛ ጋር ስለምታረጉ ከልብ እናመሰግናለን። ትናንትና ማንቸስተር ዩናይትድ የመጀመሪያ የልምምድ ሴሽኑ በደብሊን አየርላንድ መስራት ችሏል። 15 ደቂቃ ለሚዲያዎች ክፍት ነበር። እንዴት ነበር የመጀመሪያ ልምምዱ? 24ቱም ወደ ደብሊን አየርላንድ የተጓዙ ተጫዋቾች ልምምድ ላይ ተሳትፈዋል ወይስ ያልተሳተፈ ተጫዋች አለ? እሱን ነግራችኋለን። ሃሪ ማጉዌር ኮንትራቱን አድሷል። ስለሱም በጥቂቱ እናነሳለን። እንግሊዝ በሚቀጥለው ውድድር ዓመት በሻምፒዮንስ ሊግ 5 ተሳታፊ እንደሚኖራት ታውቋል። በዚህ ጉዳይም ሀሳቦች እናነሳለን። ሁዋን ማታ ከባድ የሚባል ጉዳት ገጥሞታል በሚልሞር ቪክቶሪና በዊሊንግተን ጨዋታ ላይ ማለት ነው። ስለ ሁዋን ማታ ጉዳትም በጥቂቱ እናነሳለን። ኤሊዮት አንደርሰን በተመለከተ ትናንትና በጣም ትልቅ ብሬኪንግ ኒውስ ወጥቷል። በጣም ትልቅ ብሬኪንግ ኒውስ ስካይ ነው መጀመሪያ ይዞት የወጣ። ከዛ በኋላ በዝውውር ውስጥ ተአማኒ ነው የሚባሉ ዘገባዎች በሙሉ ስለ ኤሊዮት አንደርሰን ዝውውር ላይ መረጃዎችን አወጥተዋል። ስለሱ እናነሳለን። በክረምቱ የተጫዋች ዝውውር ላይ ነፃ ወይም ከኮንትራት ነፃ የሚሆኑ ተጫዋቾች አሉ እና ማንቸስተር ዩናይትድ በየትኞቹ ላይ ሊያተኩር ይችላል ተብሎ መረጃዎች ወጥተዋል። goal.com ነው መረጃውን ያወጣው። ስሞችን ጠቅሰን እንነጋገርባቸዋለን ማለት ነው። በእነዚህ ጉዳዮች ላይ ከእናንተ ጋር ቆይታ አረጋለሁ። ስለምትከታተሉን እንዲሁም ስትከታተሉን ሀሳብና አስተያየቶቻችሁን የኮሜንት መስጫ ባር ላይ ስለምታሰፍሩ እንዲሁም ቪዲዮውን ስትጀምሩ ገና ላይክ ስለምታረጉልን ከልብ እናመሰግናለን። ሰብስክራይብ ማድረጉም አይለይ። እነዚህን መረጃዎች በፍጥነት እየነገርኳችሁ ከእናንተ ጋር ቆያለሁ ማለት ነው። ከግሎሪ ማን ዩናይትድን አድምጠን ተመልሼ እመጣለሁ። ከማንቸስተር የመጀመሪያ ቀን ልምምድ እንጀምር። እንግዲህ ማንቸስተር ዩናይትድ ማይክል ካሪክ 25 ስኳዶችን ይዞ ወደ ደብሊን አየርላንድ እንዳመራ ይታወቃል። ከማንቸስተር ዩናይትድ ካሪንግተን ወጣ ብሎ ልምምዶች ከማከናወን አንጻር ብቻ የሚከናወን ነው። ጨዋታዎችን እንዲያደርግ ይጠበቅ ነበር ወይም የወዳጅነት ጨዋታዎችን ግን አሁን በወጡ መረጃዎች ምንም አይነት የወዳጅነት ጨዋታዎችን በደብሊን ካርቶን ሃውስ እንደማያደርግ ማንቸስተር ዩናይትድ ታውቋል። እናም ልምምዶችን ብቻ ነው የሚያደርገው። ትናንትና የመጀመሪያ ሴሽን ልምምዶችን በደብሊን ካርቶን ሃውስ ማከናወን ችሏል። 24 ተጫዋቾች መሳተፋቸው በልምምዱ ላይ ታውቋል። እንግዲህ የመጀመሪያ 15 ደቂቃዎች ለሚዲያ ለተመረጡ ሚዲያዎች ክፍት ነበሩና የማንቸስተር ኢቭኒንግ ዘጋቢዎች እዛ ተገኝተው የመጀመሪያ 15 ደቂቃዎች ልምምድ መመልከት ችለው ነበርና የመጀመሪያ 15 ደቂቃዎች እንዴት እንደነበሩ ለመግለጽ ሞክረዋል ማለት ነው። በልምምዱ ላይ እንግዲህ 24 ተጫዋቾች ተሳታፊ ሆናሉ። እንግዲህ ማንቸስተር ዩናይትድ ላለፉት 24 ቀናት ጨዋታዎች እንደማከናወን ታውቃል። ለሊድሱ ጨዋታ በፊት ማለት ነው ለሮዝ ደርቢ ከዛ በፊት ምንም አይነት ጨዋታዎችን አከናወኑም። ለዛም ነው ራቅ አርጎ ትራቭል አርጎ ልምምዶች ማድረግ ያስፈልገ። አንድ ተጫዋች ብቻውን ልምምድ አድርጓል ተብሏል። ፓትሪክ ዶርክ ነው ብቻውን ልምምድ ያከናወነው። ሌሎቹ 24 ተጫዋቾች ወደ ደብሊን ከበረሩት 25 ተጫዋቾች 24ቱ አንድ ላይ ልምምድ አድርጓል። ሊሳንድሮ ማርቲኔዝን ጨምሮ ማለት ነው ልምምድ ማከናወኑ ተዘግቧል። የመጀመሪያ ልምምዳቸው እንደማንኛውም ሮንዶን የነበረ መሀል ገቦሽ የምንለው ማለት ነው። ለሚዲያ ክፍት የነበሩ 15 ደቂቃ ማለት ነው እና ተጫዋቾች በጣም ጥሩ ስሜት ላይ ሆነው መታየት ችሏል። ሙሉ ልምምድ ሲሰራ ተመልክተነዋል ነው የሚሉት ሊሳንድሮ ማርቲኔዝን። አንድ መጥፎ ታክል ተፈጽሞ ነበረ። ማዝራዊ ኮቢ ማይኖ ጋር አንድ ሄቪ ታክል ወርዶ ነበረ እና ብዙዎች ደንግጠው ነበር። ግን ጉዳቱ ያን ያህል ምንም እንዳልሆነ ልምምዱ እንደቀጠለ ነው መዘገብ የቻሉ። 3-3 ወይም 3-3 ሲሆነች ጎል ሰርተው እና በሶስት አንግል አድርገው ከዛ በኋላ ደግሞ ጨዋታ ሲያደርጉም ተመልክተን በሶስት አንግል ማለት እግር ኳስ በሁለት አንግል ነው አይደለ? ከፊትና ከኋላ ሶስተኛ በሳይድ በኩል ጎል አድርገው ልምምዶችንም ሲያደርጉ ተመልክቷል። ደጋፊዎች ወደ ልምምድ ማዕከል አልመጡም፣ የአየርላንድ ደጋፊዎች ማለት ነው። ነገር ግን አንድ ደጋፊ ሆቴል ውስጥ ከመቶዎች በላይ የሚቆጠሩ ደጋፊዎች ነበሩ ማንቸስተር ዩናይትድ ወደ ሆቴል ሲያመራ ማለት ነው። እናም ከነበሩ ደጋፊዎች ውስጥ አንድ ደጋፊ ካስሜሮ ተጨማሪ 1 ዓመት ማንቸስተር ዩናይትድ እንዲቆይ እያለቀሰ ሲለምነው ተመልክተናል ተብሏል። እያለቀሰ ማለት ነው። ይሄኛው ያልተጠበቀ ይመስለኛል። የማንቸስተር ዩናይትድ ተጫዋቾች ባስ ውስጥ ነው ወደ ቤታቸው ሲገቡ ያን ስሜት መመልከታቸው ብዙዎችን እንዳስገረመ ነው እንግዲህ የተሰማ። ማንቸስተር ዩናይትድ ፈርስት ሴሽን ያለው ወይ ነው የመጀመሪያ ክፍል ያለው ልምምዱን ትናንትና አከናውኗል። ዛሬ ተጨማሪ ልምምድ ያከናውናል ተብሎ ይጠበቃል። ነገ ልምምድ አከናውነው ከዛ በኋላ ይመለሳሉ ተብሎ ይጠበቃል ማለት ነው።
ወደ ሁለተኛው መረጃችን እንምጣ። ትናንትና በብዙ ሚዲያ ሰምታችሁታል። ሃሪ ማጉዌር ለተጨማሪ 1 ዓመታት ወይም ደግሞ 8 ሲዝን በማንቸስተር ዩናይትድ የሚያቆየውን ኮንትራት መፈራረም ችሏል ማለት ነው። 7 ሲዝኖችን ከዚህኛው የውድድር ዓመት ጋር ጨምሮ በማንቸስተር ዩናይትድ እንደቆየ ይታወቃል። አሁን ለተጨማሪ 1 ዓመት ከማንቸስተር ዩናይትድ ይቆያል። ይሄኛው የሃሪ ማጉዌር ኮንትራት ማደስ ግማሽ ደጋፊዎች እንደከፈለ ይታወቃል። ማንቸስተር ዩናይትድ ሃሪ ማጉዌርን ኮንትራት ከማስፈረም ሌላ ጠንከር ያለ ወይም ደግሞ ወጣታማ ተከላካይ እንዲያመጣ የሚፈልጉ ደጋፊዎች ነበሩ። ግን ለኔ በጣም ትክክለኛ ውሳኔ ነው። አንደኛ ሃሪ ማጉዌር በጣም ጥሩ ተከላካይ ነው ብዬ ከማስባቸው ሰዎች አንዱ ነኝ። በተለይ በጠባብ ስፔስ መከላከልና ቦክስ ዲፌንዲንግ የሚባለው የመከላከል አይነት ውስጥ በጣም ጥሩ ዲፌንደር ነው ብዬ ማስበው። ሁለተኛ ማንቸስተር ዩናይትድ ባለፈው ውድድር ዓመት ከፊት መስመር ብዙ ተጫዋቾች እንዳመጣ ይታወቃል። በዚህ ውድድር ዓመት ብዙ የአማካኝ ስፍራ ተጫዋቾች እንዲያስፈራም ከመፈለግ አንጻር ተጨማሪ ካሾችን ለተከላካይ ስፍራ ተጫዋች እንዲያወጣ አልፈልግም። ቢካዝ የጉዳት ጉዳይ ነው እንጂ ማንቸስተር ዩናይትድ ዴብስ በመከላከል ውስጥ በቂ ነው ብዬ አስባለሁ። በሁለት ተከላካይ ለሚጠቀም ማይክል ካሪክ ማለት ነው። ሊሳንድሮ ማርቲኔዝ ግራግር፣ አይደን ሄቨን ግራግር፣ 2 ግራግሮች አሉ። እንዲሁም ደግሞ ሌኒ ይሮ፣ ማቲያስ ዴሊት እና ሃሪ ማጉዌር 2-3 ቀኝ እግሮች አሉ ማለት ነው። ስለዚህ በቂ 5 ተከላካይ በጣም በቂ ነው ብዬ አስባለሁ። ጤነኛ መሆን የሚችሉ ከሆነ ነው ግን እሱ የሚሆነው ማለት ነው። ስለዚህ የሃሪ ማጉዌር አድናቂዎች እና ወዳጆች ካላችሁ ግን ሃሪ ማጉዌር ለተጨማሪ 1 ዓመታት በካሪንግተን ይቆያል ማለት ነው። ትናንትና የአውሮፓ ሻምፒዮንስ ሊግ የተከናወነ እንደሆነ ይታወቃል። እንግሊዝ 1 ጨዋታ ማሸነፍ የእንግሊዝ ቡድኖች 2 የእንግሊዝ ቡድኖች እንደነበሩ ይታወቃሉ። ሊቨርፑልና አርሰናል አንዳቸው ጨዋታዎችን ማሸነፍ የሚችሉ ከሆነ እንግሊዝ ተጨማሪ ኮፊሽንት እንደምታገኝ ሲጠበቅ ነበር። በዩኤፋ ኮፊሽንት ውድድሩ ሳያልቅ በነጥብ ሌሎችን ቡድኖች መራቅ ስለምችል ማለት ሌሎችን ሀገሮች። አርሰናል ትናንትና ካሸነፈ ይሄ እንደሚሳካ ይታወቅ ነበር። አርሰናል ካላሸነፈ ግን ሊቨርፑል አቻ ወይም ማሸነፍ ከፒኤስጂ ጋር ይጠበቅበት ነበረ። ግን ትናንትና አርሰናል በመጨረሻ ደቂቃዎች የፖርቱጋሉን ስፖርቲንግ ሊዝበን ማሸነፉን ተከትሎ እንግሊዝ እንደ ባለፈው ውድድር ዓመት ተጨማሪ 1 እርከን ወይም ደግሞ 5 ቡድኖችን በአውሮፓ ሻምፒዮንስ ሊግ እንደምታሳትፍ እርግጥ ሆኗል፣ በዩኤፋ ኮፊሽንት መሰረት ማለት ነው። ስለዚህ ማንቸስተር ዩናይትድ በጣም በቀላሉ በሚቀጥለው ውድድር ዓመት በአውሮፓ ሻምፒዮንስ ሊግ እንደምንመለከተው መናገር ይቻላል። በጣም በቀላሉ ማለት ነው። 3ኛ ደረጃ ላይ የሚገኘው ጥሩ ፎርሙላ ያለው ቡድን ነው። ግን ከማንቸስተር ዩናይትድ በላይ ለቪላ፣ ለቼልሲ እና ለሊቨርፑል ይሄኛው ውጤት በጣም ጥሩ ይመስለኛል። አንድ ቡድን ብቻ ይቀራል። ሌሎቹ ቡድኖች ወደ ሻምፒዮንስ ሊግ የመምጣት እድል ይኖራቸዋል ማለት ነው። ስለዚህ እንግሊዝ 5 ተሳታፊ ቡድን በሚቀጥለው የውድድር ዓመት በሻምፒዮንስ ሊግ ይኖራታል ማለት ነው። እሱ ትናንትና እርግጥ ሆኗል ማለት ነው። ወደ ዝውውር መረጃ ከመምጣቱ በፊት አንድ የጉዳት መረጃ ልንገራችሁ። ሁዋን ማታ የቀድሞ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ብቻ ታስታውሱታላችሁ ብዬ አስባለሁ። የግራ እግር ቴክኒሽያኑና ስፔናዊውን ሁዋን ማታን ሆስፒታል ገብቷል። ከባድ የሚመስል ጉዳት አጋጥሞት ነበር ኤልቦ ላይ፣ ግን አሁን ሰርጀሪ አድርጎ ፎቶ መፖሰት ችሏል። ሚልቦርን ቪክቶሪ ነው የሚገኘው ለአውስትራሊያ የአውስትራሊያ ኤሊግ ነው የሚሉት እነሱ አውስትራሊያ ኤሊግ ቢሊግ ነው የሚሉት። በኤሊግ ለሚሳተፍ ሚልቦርን ቪክቶሪ ነው የሚጫወተው። በዚህ ውድድር ዓመት 23 ጨዋታዎችን ለሚልቦርን ማከናወን ችሏል። 5 ጎልና 12 አሲስት ማድረግ ችሏል። ግን ዊሊንግተን ከሚባል ቡድን ጋር በኤኤምኤ ፓርክ ወይም በኤኤምኤ በሚባል ግዙፍ ስታዲየም ባረጉት ጨዋታ ላይ የዊሊንግተን ተጫዋቾች ግጭት አጋጥሞት ከባድ ጉዳት አጋጥሞት ነበረ። እናም ብዙ ሰው ደንግጦ ነበር ሁዋን ማታ በወደቀበት መንገድ ማለት ነው። አሁን ግን ከሰርጀሪው ነቅቶ እንደታየ ተዘግቧል። እሱንም ነግሬያችሁ ልለፍ ማለት ነው። ሁዋን ማታ ወደ 1-2 ዝውውሮችን አንስተን የዛሬ አጫጭር መረጃዎቻችን ከምንጠፋፋ እንቀጥል። ማንቸስተር ዩናይትድ በክረምቱ የተጫዋች የዝውውር መስኮት በርካታ የአማካኝ ስፍራ ተጫዋቾችን እንደሚያስፈርም ይጠበቃል። አንደኛውና ቶፕ ታርጌቱ ደግሞ ኤሊዮት አንደርሰንን ነው እና ማንቸስተር ዩናይትድ አጥብቆ ከምፈልጉ አንጻር ከኮቢ ማይኖ ጋር ስለሚኖራቸው ጥምረት ብዙ አናላይቲኮች እየተሰሩ እንደሆነ ይታወቃል። ባለፈው በሰራሁላችሁ ፕሮግራም ከኮቢ ማይኖ ጋር እንዴት ሊጫወቱ ይችላሉ የሚሉትን ጉዳዮች ካርላይንክ የሚባሉ የዛ አትሌቲክ ዘጋቢ ዲፕ አናላይዝ ሰርቶ እሱን አቅርቤላችሁ ነበረ። ቪዲዮዎችን ወደ ኋላ መለስ ብላችሁ ልትመለከቷቸው ትችላላችሁ። ትናንትና ምሽት ግን ለማንቸስተር ዩናይትድ መጥፎ ልትሉት የምችሉት መረጃ ተሰምቷል። ማንቸስተር ሲቲ አድቫንስ እና እንዲሁም ደግሞ ዳይሬክት ንግግር
ከኤሊዮት አንደርሰን ወኪሎች ጋር መነጋገር እንደጀመረ ነው የተሰማ። 65 ሚሊዮን ፓውንድ ብቻ ወጥቶ ኤሊዮት አንደርሰንን ከኖቲንግሃም ፎረስት ማስፈረም እንደሚችል ሲቲዎች እያመኑ እንደሆነ የተዘገበ። ከቀናት በፊት የማንቸስተር ሲቲ ለአማካኛቸው ሮድሪ ኮንትራት ማደሻ ስላቀረቡለት ተጨማሪ አማካኝ ስፍራ ተጫዋች ሊያስፈርሙ ይችላሉ የሚሉ መረጃዎች ሲወጡ ነበረ። ከዛ በኋላ ትናንትና አንድ መረጃ ወጣ፣ ሰምታችሁ ሲሆናል ብዬ አስባለሁ። በርናንዶ ሲልቫ በዚህ ውድድር ዓመት መጨረሻ ላይ ከማንቸስተር ሲቲ ጋር እንደሚለያይ እርግጥ ሆነ። እናም ሲቲዎቹ በርናንዶ ሲልቫን ለመተካት ሌላ የአማካኝ ስፍራ ተጫዋች ወደ ገቢው ለማማተር አስበዋል። እናም የመጀመሪያ ምርጫቸው ኤሊዮት አንደርሰን ይሆናል። ስለዚህ ከማንቸስተር ዩናይትድ ጋር ከባድ ፉክክር ይጠብቃቸዋል ማለት ነው። ማንቸስተር ዩናይትድም ቶፕ ፕራዮሪቲው ኤሊዮት አንደርሰን ነው። ሲቲም ከኖቲንግሃም ፎረስት ጋር በይፋ መነጋገሩ ሰምተዋል። እስከ ይህን መረጃ ወጥቶታል። ከዛ በኋላ ፋብሪዚዮ ሮማኖም ይህን መረጃ አረጋግጦታል። ማንቸስተር ሲቲ እና ኖቲንግሃም ፎረስት በኤሊዮት አንደርሰን ዝውውር ላይ መነጋገር መጀመራቸው ብቻ ሲሆን 65 ሚሊዮን ፓውንድ ብቻ ይዞ እንደሄደ ለመጀመሪያ ድርድር ነው የተሰማ ማለት ነው። ጎል ትናንትና በድረ ገጹ ላይ 10 የሚጠጉ ተጫዋቾች በክረምቱ ላይ ነፃ ዝውውር ይሆናሉ ይለናል እና ማንቸስተር ዩናይትድ ሊያማትርባቸው ይችላሉ ብሎ 10 ተጫዋቾችን ጠቅሷል። ከ10ሩ 3ቱን ግን እኛ እንመልከታቸው። የተለያዩ ዲፓርትመንት ላይ የሚገኙ በሚቀጥለው ክረምት በነፃ የሚገኙ ተጫዋቾች ማለት ነው። ሊዮን ጎሬስካ በጣም ያልጠበቁት ስም ነው። ሙኒክ እስካሁን ኮንትራቱ ማደስ አልቻለም። ይሄን የባየር ሙኒክ የአማካኝ ስፍራ ተጫዋች እርግጥ የቪሰንት ኮምፓኒ ቡድን ለሊዮን ጎሬስካ ብዙ ምቾት የተሰማ አይመስልም፣ ወይም ደግሞ የመጀመሪያ ተጫዋች አይደለም እየተጠቀመው የሚገኘው ኮምፓኒ በአማካኝ ስፍራ ላይ ፓቭላቪችን እና እንዲሁም ደግሞ ኬሚክን ነው። ስለዚህ ጎሬስካን እየተጠቀሙበት አይደለም፣ ከቤንች ነው የሚነሳ። እናም ጎሬስካ ኮንትራቱ አልታደሰለትም በሙኒክ ቤት። በነፃ ዝውውር በዚህ ክረምት ይለቃል። ማንቸስተር ዩናይትድ አይኑን ሊያማትርባቸው ከሚችሉ ተጫዋቾች አንዱ ነው ተብሏል። ሊዮን ጎሬስካ በጣም ጥሩ ተጫዋች ነው። ኢነርጂ አለው፣ ጉልበት አለው፣ ለእንግሊዝ እግር ኳስ የሚሆን አትሌቲዝም ያለው ተጫዋች ነው። ሊዮን ጎሬስካ በነፃ ዝውውር ከሚገኙ ተጫዋቾች አንዱ ነው። ሩዲገር የቀድሞ ቼልሲ የአሁኑ የሪያል ማድሪድ የተከላካይ ስፍራ ተጫዋች ኮንትራቱን በማድሪድ ቤት አላደሰም። ዴን ሁሴን እዛ ይገኛል፣ አዲስ ዝውውር ነው። ሚሊታው ረጃጅም የሆኑ የኤሲኤል ጉዳቶች እያጋጠሙት እንደሆነ ይታወቃል፣ አሁን ቢመለስም ማለት ነው። ሮዲገር ደግሞ ኮንትራቱ ያጠናቀቃል። የትኛው ተጫዋች ከማድሪድ እንደሚለቅ አልታወቀም፣ ግን ማድሪድ እስካሁን ድረስ ለሮዲገር የኮንትራት ማደሻ እንዳላቀረበለት የተሰማ። ማንቸስተር ዩናይትድ በነፃ የተከላካይ ስፍራውን በሮዲገር ሊያድስ እንደሚችል ሊሆን እንደሚችል መገመት ይቻላል። ሌላኛው እኔ የወጡት ስም ኔይማር በዚህ ክረምት ነፃ ከሆኑ ዝውውሮች ውስጥ እንደ አንዱ ነው። ግን ሮበርት ሌቫንዶቭስኪም በክረምቱ ነፃ ዝውውር ነው። የቀድሞ የሙኒክ እንዲሁም የዶርትመንድ የአሁኑ የባርሴሎና ተጫዋች ሮበርት ሌቫንዶቭስኪ ለረዥም ዓመታት በማንቸስተር ራዳር ውስጥ እንደነበረ ይታወቃል። አሁን ነፃ እንደሆነ የተሰማ ወይም ደግሞ ከኮንትራት ነፃ ነው። ከባርሴሎና ጋር ነፃ መሆኑ ብቻ ሲሆን ኮንትራት የማደስ እድሉ በጣም ጠባብ ነው። ቢኮዝ ባርሴሎና የአጥቂ ስፍራ ተጫዋች ለማስፈረም አይኑ ያማተረ ነው የሚገኘው። ሁሊያን አልቫሬዝን ከአትሌቲኮ ማድሪድ ማስፈረም ይፈልጋሉ። ስለዚህ ሮበርት ሌቫንዶቭስኪ በእድሜው 37 ዓመቱ ላይ መገኘቱን ተከትሎ ሊለቁት ይችላሉ። ማንቸስተር ዩናይትድ ብዙ ዓመት በእግር ኳስ የቆየ ተጫዋች ነው፣ ግን ለቡድኑ እድሜ ልምድ እንዲሁም ደግሞ ለረጅም ጊዜ ሊያስፈርሙ ሲፈልገው ከነበረው ተጫዋች ጋር ከመገናኘት አንጻር ሮበርት ሌቫንዶቭስኪ ሊመለከተው እንደሚችል እየተዘገበ ነው የሚገኘው። ሌላ የመጨረሻ መረጃ የማንቸስተር ዩናይትድ የባርሴሎና ጉዳይ በራሽፎርድ ዝውውር ላይ ተስማምቶሽ ወይም ደግሞ መስማማት ላይ ሊደርሱ እንደሚችል እየተዘገበ ይገኛል። በቀላሉ ይሄ ዝውውር ይሳካል ተብሎ ይጠበቃል። ግን ሪዮ ፈርዲናንድ ትናንትና እብደት ነው ብሏል። በ25 ሚሊዮን ፓውንድ ብቻ ራሽፎርድን ለባርሴሎና አሳልፎ መስጠት ለማንቸስተር ዩናይትድ እብደት ነው ብሏል። ባርሴሎና ግን ከዛ በላይ ለማርከስ ራሽፎርድ የሚያወጣ አይመስልም። ባርሴሎናና ማንቸስተር ዩናይትድ በራሽፎርድ ዝውውር ላይ የተስማሙ ይመስላሉ። ራሽፎርድን ከዚህ በኋላ በማንቸስተር ዩናይትድ መለያ እንዲሁም በካሪንግተን የሚመለከት እድላችን ጠባብ ነው። ለዛሬ ይዤላችሁ የመጡት አጫጭር መረጃዎች እነዚህን ይመስሉ ነበረ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን ባይ